ህዝብን ከሚያማርሩ የመልካም አስተዳደር ችግሮች መካከል አንዱ ነው የመንግስት ተቋማት አገልግሎት አሰጣጥ። ይህን ችግር ከመሰረቱ ለመፍታትም መንግስት የአገልግሎት አሰጣጡን በማዘመንና የተገልጋዩን ፍላጎት ለማርካት የመሶብ አንድ ማዕከል አገልግሎትን ይፋ አድርጓል። ይህም መሶብ አንድ ማዕከል አገልግሎት ተበታትነው ተገልጋይ ጉዳይ ለመፈጸም ከቦታ ቦታና ከቢሮ ቢሮ በመዘዋወር የሚያባክነውን ጊዜና ጉልበት ለመታደግና ተቋማት በቴክኖሎጂ ተሳስረው ፈጣን አገልግሎት ይሰጡ ዘንድ የተዘረጋ አገልግሎት ነው። አንድ ሰው ለአንድ ሰርቪስ በርካታ ቦታ መጓዝ ሳይጠበቅበት እዚሁ መጥቶ እነዚያን ሰርቪሶች አንድ ቦታ ማግኘት ጥቂት የተሳካላቸው ሀገራት በከፍተኛ ኩራት ከሚናገሩባቸው ሪፎርሞች መካከል እንዲህ ያለው ስራ ነው። ኢትዮጵያ ውስጥ ታች ስንወርድ መታወቂያውም ችግር ነው፣ ኢንቨስትመንቱም ችግር ነው። የስራ ማግኛ መንገዶች ነገሮችን ቀላል አይደለም። ቢሮ ይዘጋል፣ ስብሰባ በዛ ይባላል። ሰዎች በቀላሉ ሰርቪስ አያገኙም። አድካሚና ከወጪ አንጻር አባካኝና በብልሹ አሰራር የታጠረው የአገልግሎት ሰንሰለትን በመበጣጠስ የተገልጋዩ ደህንነትና ምቾት በጠበቀ መልኩ የተቋቋመው መሶብ የአንድ ማዕከል አገልግሎት ብዙዎችን ከድካምና እንግልት በመታደግ ላይ ነው። መጀመሪያ የሄድኩት እንደውም ውጭ ጉዳይ ሚኒስቴር ነበር ድሮ እንደምናደርገው። መረጃውን ካገኘው በኋላ ግን እዚህ ስመጣ ሁሉንም አገልግሎቶች እዚህ ያገኘኋቸው። ዶክመንቱ ውልና ማስረጃ መመለስ ካለበት ተመልሰን ወደዛ የምንሄድበት ፕሮሰስ አቁሞ እዚህ ከግራውንድ ጀምሮ ፈረስ ሰከንድ ሰርድ ያርክ ሁሉንም አንድ አገልግሎት በሞባይል የምትከፍሉን በሞባይል ከፍለ ስካን የምታደርገው ነገርም በሞባይል ስካን አድርጋ አስገብታ ጨርሰ የምትሄድበት መንገድ በጣም ፈጣንና ቀልጣፋ አገልግሎት ነው። አንድ ማዕከል ላይ አገልግሎቶች ሳገን የተለያዩ የትምህርት ማስረጃም ይሁን ከውጭ ጉዳይ ሚኒስቴርም ከውልና ማስረጃም ከሁሉም አንድ ላይ ያገኘሁት ይሄ ነው ለመጀመሪያ ጊዜ እና በጣም ደስ ይላል። ቢበረታታና ቢበዛ ብራንችን ቢበዛበት ጥሩ ነው ብዬ አስባለሁ። እዚህ ሳልመጣ በፊት ጓደኞችን ጠይቄ ነበር። የእነሱን ዶክመንት ከዚህ በፊት አውተንቲኬት ያደረጉት ከዛሬ 2 ዓመት በፊት እነሱን ስጠይቅ በሳምንት 2 ቀን ብቻ ነበር የሚሰሩት ይህን ዶክመንት አውተንቲኬት ለማድረግ እና ዛሬ ራሱ እኔ ስመጣ ምናልባት ከሰሩ ብዬ ነው መጣሁት እንጂ እርግጠኛ ሆኜ አይደለም። ግን እዚህ ከመጣሁ በኋላ ሁሉም ነገር በ2 ሰዓት ውስጥ ነው የጨረስኩት። ማለት የ4 ኪሎ ያለው ዲስትሪቢዩሽን ሲዛምቼ እዚህ መጥቼ ያለው ነገር በስሙዝ ነው የሄደው ሁሉም ነገርና በጣም ደስ ይላል። ይሄ በመከፈቱ በጣም ከነበሩት ብልሹ አሰራሮች በጣም የጸዳ አንደኛ ነገር ይሄ የዶክመንት አያይዛችን ይሄ ኮፒ አምጣ እንደዚህ ደረግ ይጻፍ የሚባል ነገር ቀርቶ ሁሉም ኮምፒውተራይዝድ የሆነ አካሄድ ዶክመንትን ስካን አድርገ ኢቭን ራስም ኦንላይን ገብተ ስካን አድርጋ ያይዘ ስህተት ካለም ፊድባክ የሚሰጥበት መንገድ የተፈጠረበት ነው እና ብልሹ አሰራሮችን ሙሉ በሙሉ ይቀርፋል ብዬ አስባለሁ። ጭራሽም አይኖር። በፌደራል የመሶብ አንድ ማዕከል የጀመረው አገልግሎት ብዙዎችን ያስደሰተና ፈጣን ምላሽ በመስጠት የዘርፉን ለውጥ አብሳሪም የሆነ ነው። ሐምሌ 1 አካባቢ ነው የጀመርነው። አሁን ወደ ስራ ከገባን ወደ 3 ወር ተጠግተናል። በዚህ 3 ወር ጊዜያት ውስጥ ኦልሞስት ወደ 10,000 የሚጠጉ ከስተመሮች እኛን አግኝተውናል። በዚህ ሂደት ውስጥ ከ10,000 ከስተመሮች እስካሁን ባለው ዳታ ወደ 8610 ተስተናግደዋል። እስካሁን ባለው ሂደት ማለት ነው። ይሄም እንግዲህ እንደ ሀገር የመሶብ አገልግሎት ተቋቁሞ ወደ ስራ ከገባ ኦልሞስት ቅርብ ጊዜ ነው። የሀገሩን ተከትሎ ደግሞ ሸገር ከተማ አስተዳደር ከሐምሌ 1 ጀምሮ ወደ ስራ ገብተን አገልግሎት እየሰጠን እንገኛለን። እስካሁን ባለው ሂደት ከዚህም በፊት ተበታትኖ ይሰጡ የነበሩ አገልግሎቶች የማህበረሰብ እንግልት የነበረበት ነው። ይሄንን የማህበረሰብ እንግልት ከመቀነጽ አንጻር ይሄ በተለያዩ ተቋማት ሲሰጡ የነበሩ አገልግሎቶች ወደ አንድ ማዕከል መጥተው ከስተመሩ ሳይጉላላ መመላለስ ሳይኖርበት ጊዜውን ሰዓቱን ቆጥቦ እንዲገለገል ምቹ ሁኔታ የፈጠረና ለከስተመሩ ብቻ ሳይሆን ለአገልጋዩም በራሱ
ምቹ ሁኔታ የፈጠረበት የቅንጅት ስርዓታችንን ያሻሻለ ብሎም የመንግስት ገቢም እንዲጨምር የራሱን የበኩሉን አስተዋጽኦ እያደረገ ያለ የአገልግሎት ማዕከል ነው። በፊት ማለት ዞኖች ላይ ያለ ኦሮሚያ ሄደን ነበር እናሳድሰው። አሁን ደግሞ እዚህ ያው ሸገር ሲቲ መተን ሰብ ሲቲ ላይ ነው እያሳደስን ያለነው። አገልግሎት አሰጣጡ ያው ጥሩ ነው። የዘመነና የተቀላጠፈ ስለሆነ አሁን በኮምፒውተር እየታገዙም ስለሆነ የሚሰሩት መጀመሪያ ከመግቢያው ጀምሮ ትኬት ይሰጥሻል። በትኬትሽ መሰረት ቁጥሩ ሲጠራልሽ መተሽ አገልግሎቱን ታገኛለሽ። ቢሮዎቹ አንድ ላይ አንድ ቦታ መሆናቸው በጣም ጠቃሚ ነው። ምክንያቱም እዛም ለመሄድ ብዙ ሰዓት ሊፈጅ ይችላል። ስለዚህ አሁን ግን ለሰዓትሽም ሆነ ለጊዜሽም ሆነ አንድ ላይ እንደዚህ ተቀምጠው አገልግሎት ማግኘቱ ምንም በጣም የሚያስደስት ነገር ነው። ነገሮች እየተስተካከሉ የዘመኑ ወደ ኮምፒውተራይዝድ እየተቀየረ ስለሆነ ሁሉም ነገር አንዳንዴ እንዲህ ሲስተም ምናምን ካልተቋረጠ በስተቀር ብዙ ነገሮቹ በተቀላጠፈ ሁኔታ ነው የሚሰራው። አሁን ባለው ሁኔታ በጣም ቆንጆ ነው። ያው ሲስተም ላይ ነው ሁሉም ነገር ያለው። ወዲያው ነው የሚጨራረሱት። ያው ብዙ የሚያስቸግር ነገር የለም። ከበፊቱ ላይ አሁን ወረቀት ማመላለስ የለም። ሁሉም ያው ከበፊቱ በጣም የተሻለ ነው። ያው ግን ያው ደስ የሚለው ነገር ምንድነው አንድ ቦታ ነው፣ ሌላ ቦታ የምትሄጂበት ምክንያት የለም። ወረቀት የምታመላልሽበት ነው የለም። በጣም ዘመናዊ ነው። ብዙ ለውጦች አሉት ማለት ደስ ይላል። ያው ወዲያው ነው የሚያልቁት። በሁለት ቀን በሶስት ቀን ጉዳዮችን ትጨርሻለሽ። በጣም ቆንጆ ነው። አንድ ቦታ ላይ አግኝቻቸዋለሁ። ክፍያውም እዚሁ ሁሉም ነገር እዚሁ ነው የጨረስኩት። ከሰው ጋር ትገናኝ ሲስተሙ ነው የሚመራሽ አንዱ ቦታ ላይ። ስለዚህ ያለው ነገር ለመክፈልም ለሙስና የሚሚቹም አይደለም፣ ግን ቆንጆ ነው ያለው ሁኔታ ላይ በሱ ጉዳይ እየተገለጠ አይደለም። በጣም አሪፍ ነው። ደስ የሚል አሰራር ነው። በጣም ፈጣን የሚሰጡት አገልግሎቶች የተለየ ነው ማለት ጥሩ ነው ብዬ ነው የምለው። ሁሉም እንደዚህ ቢሆን ፈጣን ቢሆን ደስ ይላል። ከታይም ሁሉ ነገር እዚህ ዲጂታል ቢሮ ነው የመጣው። ዲጂታል ካርታ ለመውሰድ ካዳስትራል ቢሮ መጥቼ ነው። አሁን እኔ እዚህ ጋር ምንም ነገር አልቆየውም። ሰውም አይበዛም። እዛ ጋር ቁጥር ወሰድ እኔ 4 ሰዓት ነው የገባው። አሁን ጨርሼ እየወጣሁ ነው። መስተንግዶ ጥሩ ነው። ከመጣው ወዲህ አገልግሎቱ ቆንጆ ነው። ጥሩ ነው። ጥሩ እየተስተናገርኩ ነው ያለሁት። ያው እንግዲህ አሁን እየተስተናገርኩ ነው። ካርታ ዛሬ በቃ ጨርሼ ልወስድ ነው። ከተገለገሉ 97 በመቶ ሞር ሳቲስፋክሽን እንዳገኙበትና የተሻለ አገልግሎት እንዳገኙበት ፊድባክ የሰጡ ሁኔታ ነው ያለው። ይሄ ማዕከል ትልቁ ትኩረት ያደረገው እያንዳንዱ ሰራተኛ ሰልጥኖ በቅቶ ነው ወደዚህ ማዕከል እንዲገባ የተደረገው። ስልጠና ወስዷል። በቂ እንዴት እዚህ ማዕከል ውስጥ አገልግሎት መስጠት እንዳለበት፣ ትላንት ከነበረበት አካሄድ መውጣት እንዳለበት ሰፊ ትሬኒንጎችን ሰጥተናል አስቀድመን። ያን ብቻ አይደለም፣ ወደዚህ ማዕከል እንዲገቡ መልመለን ያስገባናቸው ልጆችም ኤግዛም ተዘጋጅቶ ተፈትነው የተሻለ ፐርፎርማንስ ያላቸው ፐርፎርም ማድረግ የሚችሉ ሲቪል ሰርቫንቶችን ወደዚህ ለማስገባት የተሞከረው። በዚህም ሂደት ውጤቶች እየተገኙ ነው። የመሶብ አንድ ማዕከል አገልግሎት በአገልግሎት አሰጣጥ ሂደት የሚታየውን የቅልጥፍናና የጥራት ውስንነት በመፍታት በቴክኖሎጂ ታግዞ ተገልጋይም ሳይጉላላ አገልጋዩም ለተሻለ ስራ እንዲተጋና የውድድር ስሜትን የሚያላብስ ስርዓትን ይዞ አድማሱን ከፌዴራል ተቋማትነት ባሻገር በክልል ከተሞች እያሰፋ ይገኛል። ይሄ የአንድ ማዕከል አገልግሎት ሲጀመር በጣም ብዙ ሀገሮችን እንደተሞክሮ ለመውሰድ ሞክረን ነበር። አንዱ በጣም የሚያሳዝነው ነገር ኢትዮጵያ በዘመናዊ የመንግስት ግንባታ ታሪክ ውስጥም እጅግ በጣም ቀደምት ናት። ልክ የሰው ልጅ መገኛ ነን ብለን በዓለም አደባባይ እንደምንናገረው ሁሉ በመንግስት አገልግሎትም በመንግስት ስርዓትም የመጀመሪያዋ ቀደምት ሀገር ኢትዮጵያ ናት። ነገር ግን ሌሎች ሀገራት በአሁኑ ሰዓት እየሰጡት ያለው አገልግሎት አንድ ሰው አገልግሎት ከፈለገ ቤቱ ውስጥ ሆኖ በሞባይሉ አገልግሎቱን ጠይቆ የአገልግሎቱን ምላሽ የሚያገኙበት ስርዓት ላይ ደርሰዋል።
በርካታ ስኬታማ የሆኑ የልማት ውጤቶች ግን የተሟላ መሆን የሚችሉት በፈጣንና ቀልጣፋ አገልግሎት ሲደገፉ ብቻ ነው። ከፈጣንና ቀልጣፋ አገልግሎት ጎን ለጎን ምንሰራቸው የልማት ስራዎች የተሟላ ብልጽግና ሊያመጡ የሚችሉት ከብልሹ አሰራርና ከሌብነት የራቁ የጸዱ መሆን ሲችሉ ነው። እነኚህን የልማት ስራዎች በተሟላ ሁኔታ ህዝባችን ጋር በማድረስ በኩል ረጅም ርቀት እየሄድን ቢሆንም ከህዝባችን በአገልግሎት በኩል በርካታ ወቀሳዎችና ቅሬታዎች ይቀርባሉ። መንግስት ይህንን እያዳመጠ ዝም አላለም። ለዛ ምን አይነት መሰረታዊ ለውጥ ለማምጣት የሚያስችል ምላሽ መስጠት እንደሚቻል አቅዶ በተሟላ ሁኔታ እንደ ሀገር ለመተግበር ያደረጋቸው ጥረቶች አሁን በተግባር ምላሽ መስጠት ምዕራፍ ላይ መድረስ ችለዋል። የከተማችንን አንድ ማዕከል አገልግሎት ለህዝባችን ተጨባጭ ምላሽ መስጠት፣ ቀልጣፋ አገልግሎት መስጠት፣ ፈጣን አገልግሎት መስጠት፣ ፍትሃዊ አገልግሎት መስጠት፣ ከሙስና የጸዳ አገልግሎት መስጠት ሁሌም ትኩረት ሰጥተን የምንሰራበት ጉዳይ ነው። ብልጽግናን ከተመኘን ብልጽግናን ከሻት አገልግሎት አሰጣጥ ላይ ለውጥ ማምጣት የግድ ነው። ምክንያቱም ሰው ስራውን ትቶ ነው ወደ አገልግሎት መስጫ ጣቢያዎች የሚመጣው። የራሱ ስራ አለው። ስራውን ትቶ ጊዜውን አባክኖ ትራንስፖርት አወጥቶ ትራንስፖርት ከሌለ ደግሞ በእግሩ ተጉዞ ነው የሚመጣው አገልግሎት። እነዚህን ማሻሻል የሚችል ስርዓት ነው። የቴክኖሎጂ አስፈላጊነት ከምን ጊዜውም በላይ በሚሻው በዲጂታል ዘመን እንደ መሶብ ያሉ ቴክኖሎጂን መሳሪያቸው ያደረጉና ለተገልጋይ እርካታ አበክረው የሚሰሩ ተቋማት መፈጠር ሀገር ለምታደርገው የእድገት ጉዞ የጎላ አበርክቶት ይኖረዋል። በመሆኑም አገልግሎቱን ወደ ሁሉም አካባቢዎች ለማስፋት የሚደረገው ጥረት ተጠናክሮ ከቀጠለ በአገልግሎት አሰጣጥ ረገድ የሚስተዋለውን ክፍተት ማሻሻል እንደሚቻል ከወዲሁ እምነት ተጥሎበታል።